ቲጂ ዛሬ አንድ ነገር ተናግሬ ማለፍ ስለፈለኩ ነው የመጣሁት። እሱም ይዤላችሁ የመጣሁት አንዳንድ ጊዜ ለምንወዳቸው ለምንቀርባቸው ሰዎች በእኛ እይታ በእኛ ዘንድ መልካም ነገር እነሱን የጠቀምን መስሎን፣ ነገር ግን እነሱ ጋር ያ ቃል የምንናገረው ቃል የምንናገራቸው ምክር አስተያየትም ሊሆን ይችላል ባለቤቱ ጋር ሄዶ በሚደርስበት ጊዜ ምን ያህል ቃላት እንደሚሰብር ስንቶቻችን እናስተውላለን? ምክንያቱም አሁን ብዙ ጊዜ ጓደኞቻችን ሊሆኑ ይችላሉ፣ ቤተሰቦቻችን ሊሆኑ ይችላሉ፣ እንዲሁም ደግሞ በቅርብ እንደዚሁ የምናውቃቸው ብቻ በቃ ለነሱ ጥሩ ነገር ከማሰብ ከመሳሳታችን ለነሱ ካለን ክብር ፍቅር የተነሳ በቃ በመልካም ነገር አስበነው የሆነ ነገር እንናገራቸዋለን። ነገር ግን እነሱ ጋር ሄዶ በሚደርስበት ጊዜ እጅግ በጣም ባልጠበቅነው መንገድ ቅስም የሚሰብር ሆኖ እናገኘዋለን ማለት ነው። እነሱም ለክፋት ብለን እንዳልተናገር ነው እንኳን ቢያውቁና ቢረዱ ከስብራታቸው ወደኋላ አይሉም ማለት ነው። እና ጠንካሮች ሲሆኑ ደግሞ ታግለው አሸንፈው ያኔ እናንተ እንደዚህ ትሉኝ ነበረ፣ እኔ ግን እንደዚህ ነበርኩኝ፣ ሳላስብ ቀርቼ አይደለም፣ ውስጤ በጣም እንደዚህ ነው ምናምን ብለው አንዳንድ ሰዎች በግልጽ ይናገራሉ። አብዛኛዎቹ ግን በውስጥ ይዘውት ያልፋል ብለው ራሳቸው ጋር ያንን ነገር ይዘው እየታመሙ የሆነ ቀን እጅግ በጣም አደገኛ ከጠበቅነው በላይ ዴንጀር ሆኖ ወደ ህይወታችን ውስጥ ይመጣል ማለት ነው። እስከ መለያየት ይደርሳል ማለት ነው። ምክንያቱም እኛ እንደነገርኳችሁ በጣም እጅግ ለመልካም ነገር ብለን የተናገርናቸው፣ እነሱ ጋር ግን ያው ለተቀባዩ በጣም አደጋ ስለሆነ ቅስም የሚሰብር ነገር ስለሆነ ለምን እንደዚህ ትሉኛላችሁ? አለመግባባቶች ይፈጠራሉ። ከዛም ወዳልተፈለገ አቅጣጫ ይሄዳሉ ማለት ነው። አብዛኛው ጊዜ እንደኛ እንደ ኢትዮጵያኖች እንደ አለን ካልቸር ባህል የተነሳ ምንድነው በተለይ ሴት ልጅ ጋር የሚሰነዘሩ አንዳንድ ነገሮች አሉ። ምንድነው አንዲት ሴት ልጅ ሳታገባ በተለይ ደግሞ ከ25 ዓመት በላይ የሆናችሁ ታውቁታላችሁ ማለት ነውና 25 ዓመት ከሆናት በኋላ እንዴት ነው አግቢ እንጂ አምጪ ነው፣ አግቢ አምጪ ነው፣ ካገባችሁም ደግሞ ለምን አትወልጅም ነውና እነዚህ ንግግሮቹ በነገራችን ላይ መካሪዎቹ እንደዚህ የሚናገሩት ለነዛ ሰዎች ካላቸው ፍቅር ክብር የተነሳ ስለሚሳሱላቸው ሁሉም ነገር በጊዜ ሰክሰስፉል ሆኖ ማየት ስለሚፈልጉ ሊሆን ይችላል ማለት ነው እንጂ እነሱን ለመጉዳት ሆን ብለው አይደለም። በቃ እንዲያገቡላቸው ካላቸው ጉጉት የተነሳ እንዲወልዱላቸው ካላቸው ጉጉት ፍቅር የተነሳ ነው። ግን ያ የማያገባው ወይም የማይወልደው ሰው ግን ሳይፈልግ ቀርቶ አይደለም። ምሳሌ ለማግባት ገና በቂ የሆነ ዝግጅት አላደረጉ ሊሆን ይችላል። ተጋብተው ደግሞ ካልወለዱ ደግሞ አንድም የተሻለ ነገር የራሳቸውን ቢዝነስ ለመጀመር አስበው ሊሆን ይችላል። በሌላ መልኩ ደግሞ እንግዲህ እግዚአብሔር በዛ ታይም አልፈቀደላቸው ሊሆን ይችላል ማለት ነውና ሰው እንደዛ ሲላቸው በጣም ነው ሞራል የሚነካው እንደዚህ አይነት ቃል ማለት ነውና ብዙ ጊዜ በጣም ለምንወዳቸው ለምንሳሳላቸው ለምናከብራቸው ሰዎች ክብራችን ፍቅራችን መሳሳታችን አለመናገር በራሱ ትልቅነት ነው። አለመናገር በራሱ መሳሳት ነው። አለመናገር በራሱ ማክበር ነው። አለመናገር ለዛ ሰው ማሰብ ነው። እና ግዴታ መናገር የለባችሁም። ግዴታ ውለዱ፣ አግቡ፣ እንደዚህ ሁኑ ማለት የለባችሁም። እና ባለመናገር ክብራችሁን፣ መሳሳታችሁን፣ ፍቅራችሁን፣ ሁሉ ነገራችሁን ዝም በማለት ብቻ መግለጽ ይቻላል ልል ፈልጌ ነው። እና ምክንያቱም አስባችሁታል፣ አንድ የሚወዳችሁ የሚሳሳላችሁ የቤተሰብ አካል ሊሆን ይችላል፣ ጓደኛ ሊሆን ይችላል። አንዲት ወይ አንድ ሰው መውለድ የማትችል ሴት ልጅ አግብታለች፣ ግን መውለድ እምቢ ብሏታል። እና ለምንድነው ሴት ልጅ እኮ ነሽ፣ ለምንድነው አግብተሻል እኮ ነገ ጥሎሽ ይሄዳል፣ ነገ የሆነ ነገር ሲሄድ ቢወልድስ ከሌላ ትቶሽ ቢሄድስ ለምንድነው የማትወልጂው? እሷ ግን ስቲል የተለያዩ ነገሮችን ሙከራ እያደረገች ሊሆን ይችላል እኮ ሕክምና ትሪትመንት እየተከታተለች ሊሆን ይችላል። ስለዚህ አንደኛ ፈጣሪዋን ጋር እየተማጸነች ነው፣ ዛሬ ነገ ትሰጠኛለህ እያለች ነው። ግን ለሰዎች ማጋራት አልፈለገችም። ሁሉን ነገር ደግሞ ከፈጣሪዋ ጋር እየተነጋገረች ያንን ነገር ማስኬድ ፈልጋለች። በዙሪያዋ ያሉትን ሰዎች እኔ እኮ እንደዚህ ሆንኩ ብላ የገጠማትን ነገር እንዳይጨናንቁባት ላለማካፈል ፈልጋ ሊሆን ይችላልና ዝም ተመርጣ ልክ እናንተን ስለምትወዳችሁ ስለምትሳሳላችሁ
ይህንን ነገር በነግራቸው እነሱ ከኔ የበለጠ ለኔ ስለሚያስቡልኝ ይጨነቁልኛል በማለት ላትነግራችሁ ባለመንገር ዝም ብላ ሊሆን ይችላል። እናንተ ግን በማታውቁት መንገድ ስለምትወዷት ስለምሳሱላት ብቻ ለምንድን ነው በቃ ቶሎ በይ እንጂ እንደዚህ ሆይ እንጂ እንደዚህ ነው እንጂ እንደዚህ በቃ ይላ ያላችሁ የምትናገሩ ቤተሰቦች ጓደኞች አላችሁና ፕሊስ እንደነዚህ አይነት ቃላቶች እጅግ በጣም ይሰብራሉ፣ ያማሉ። አይኖ ይገባኛል፣ ሆን ብላችሁ አይደለም ስለምትወዳቸው ስለምሳሱላቸው ነው። ግን ወዳችኋቸው ስለሳሳችሁላቸው የምትናገሯቸው ቃላቶችም ዝም በማለት ባለመናገር ፍቅርን ማሳየት መግለጽ ይቻላል ልልፈልጌ ነውና አስባችሁታል? ስቲል ወልደው እንኳን ድገሙ ካልደገማችሁ ለምን እነዛ ሰዎች ምን ያህል ኑሮ እንዳጨናነቃቸው የፋይናንሻሊ እጥረት ገጥሟቸው ሊሆን ይችላልና ህይወታቸው ላይ ደግሞ 1-5 ሳንቲም ድንቡሎ የሚያግዙ ይመስሉ ለምንድነው የማትደግሙት? ለምንድነው ሴት የማትደግሙት? ለምንድነው ወንድ የማትደግሙት? ለምንድነው እንደዚህ ምናምን ይባላልና እንደ ባህልም ይታያል መሰለኝ ይሄ ነገር ማለት ነውና አንዳንድ ጊዜ ባህልም ሊሆን ይችላል ወይም ደግሞ እንደዚህ ያጓጉል ባህሎችና እምነቶችን ወደ ኋላ መተው እጅግ በጣም አስፈላጊ ነው። ምክንያቱም አንድ ዘመናዊ ነኝ የሚል ሰው ብዙ ነገሮችን ለይቶ የማወቅ ሰክሰስፉል የሆነ አስተሳሰብ መመስረት ይችላል፣ ማሰብ ይችላል፣ መናገር ይችላል፣ መኖር ይችላል እና ብዙ ጊዜ እንደዚህ አይነት ነገሮች ላይ ብዙዎቻችን አናስተውልም። ብዙዎቻችን እኔን ጨምሮ ማለት ነው አናስተውልም። የሆነ ሰዓት ላይ ብቻ ግን ሰዎች የሆነ ከኛ እየራቁን ሲመጡ ምን አድርጌው ነው ይሄን ሰው እንዴት ነው ለምንድነው የራቀኝ ምናምን እንላለና ቀስ በቀስ የሆነ ታይም ላይ እንዳልኳችሁ እጅግ በጣም ዴንጀር ሆኖ አደጋ ሆኖ ሲፈነዳ ነው የምናውቀው ማለት ነውና ሌላ ደግሞ ምንድነው በእንደዚህ አይነት ውስጥ ድባቴ ውስጥ ገብታችሁ ላላችሁ በሰዎች ቅስማችሁን ተሰብራችሁ ላላችሁ እህት ወንድሞቼ እነዛ የተናገሯችሁ ሰዎችም ለእናንተ ካላቸው ፍቅር ክብር ስለሆነ ነገሮችን አንደርስታንድ አድርጋችሁ ነገሮችን በቀና ተመልክታችሁላቸው ወደ ነበረ ፍቅራችሁ መቀጠሉም አስፈላጊ ነው ብዬ አስባለሁ። ምክንያቱም ያው አንዳንድ ጊዜ አለማስተዋል ነው ብዬ ነው የማስበው። በተለይ ደግሞ ምንድነው አንዳንድ ጊዜ በህይወታችሁ እግዚአብሔር የምትፈልጉትን ነገር ሲያዘገየው በጠይቃችሁ ሰዓት አለመስጠት እጅግ በጣም መመረጥ እና መባረክ ነው ብዬ ነው የማስበው። ምክንያቱም ያንን ነገር እናንተ ጋር የጠይቃችሁትን ነገር አለማግኘታችሁ ስለምትቋቋሙት ስለምታልፉት ነው። እግዚአብሔር እናንተን ለምስክርነት ስለሚሰጣችሁ ነው። ጠንካራዎች ስለሆናችሁ ነው እግዚአብሔር ይህን ነገር መርጦ ለእናንተ የሰጣችሁና የበለጠ ጠንካራ መሆን አስተዋይ መሆን እንዳልኳችሁ ሰዎች እናንተንም በሚመለከቱበት ሰዓት ፖዚቲቭ የሆነ አስተሳሰብ ብትቀበሉ ራሳችሁን የበለጠ ስብራት አትከቱም ማለት ነው።